እንዴት እውነተኛ አፍቃሪ ሆነሻል ባክሽ። ከቀናት በፊት ግንባሩን በጥይት ብለሽ ልትዩ የነበረው ሰው እንደሆነ ላስታውስሽ እንዴ? ይኸውልህ ሄኖክ፣ ከካፒቴኑና ከተሳፋሪው የመርከቧን አቅጣጫ የሚመራው ማን ነው? ለምን እንደዛ እንዳልከኝ ገብቶኛል። ለጥያቄ መልስ ስጠኝ። እሱማ ካፒቴኑ ነው። የኔ ህይወት መሪ እኔ ነኝ። አንተና ሌሎች ፈለግኩኝ እዚሁ በጥይት እደፋለሁ። እንድትነግረኝ የፈለግኩት ለእኛም ለአንተም ደህንነት ስል ነው እንጂ እዚህ ከአንተ ጋር እንደ ልጅ ልከራከር ፈልጌ አይደለም። አሁን ሄኖክ እንደምታየው ለማውራት ዝግጁ አይደለም። እንኳን ጠጡ። አስመሳዮች ናችሁ። መቼም ደግሞ አላምናችሁም። እሺ ዞሮ ዞሮ መስኪያው ጭራሮ ይላል ያገሬ ሰው። እዚህ ጋ ነው ጉዱ የሚፈላው። ኪራ አሁንም በቀናት ንቅል አድርጓል። ሀና መርማሪውን ፈልጋ እሱን ስለምታፈቅረው ሌላ ኮንስታብል በጥፊ አቃጥራ ወደ ከርቸሌ አውርደዋታል። ኪራ በስበብ አስባቡ ጠበቃ ዮሴፍን ማግኘት ትፈልጋለች። ዮሐንስ ወይም ዮሐንስ የተመታው የፈረከሰው ማን እንደሆነ አያውቅም። አቶ በላይ ሊጠይቁት ሂደው አጠፋ መልሳቸውን ሰጥተዋል። አባ በእውቀቱ የበላይን በር እያንኳኩ ነው። ከቤተሰቤ ላይ እጅህን ንቀል የሚሉት አባ በላይ አቶ አባ በእውቀቱ ማለት ነው። አባ በእውቀቱ ከቤተሰቤ ላይ እጅህን አንሳ የሚሉት አቶ በላይ ደግሞ እኔ ነኝ መሪው፣ አንተ ልታዘኝ አትችልም ይላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ እያልን ተወዳጁ ጽናት ድራማ ለዘመናት የቀጠለው ቀጣይ ክፍል እንዘላችሁ ቀርበናል። ላይክና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድትከታተሉ በአክብሮት ጋብዘናል። ጽናት ድራማ አሁንም ቀጥሏል። አጓጊና አሜዚንግ እያረገ መጥቷል። በዚህም የተነሳ አቶ በላይ በተለይ የሚጫወቱት ካራክተር በጣም ቆራጥና ድራማውን የበለጠ እንድንጓጓ አድርጎታል። አባ በእውቀቱ ለዛ ባለው አንደበታቸው አቶ በላይን ለመመለስ ይፈልጋሉ። አቶ በላይ ግን መመለስ አልፈለጉም። የአባ በእውቀቱን ነገር መቀበልም አልፈለጉም። እውነትን እያወቅ በልሃት ጋድጋት የሚለው አቶ በላይ አባ በእውቀቱ ግን ልጅ በአባትና እናት ባጠፋው ልጅ እንዴት ነው የሚከፍለው መስዋዕት እያሉ እየተከራከሩ ነው። ነገር ግን አቶ በላይ ሁሉንም ልጅ መክፈል አለበት አባትና እናት በህይወት እስከሌሉ ድረስ ይላል። አባ በእውቀቱ ነገር ግን ለኪራ ቤት ወይም ለኪራ ቤተሰብ እየተከራከሩ ነው። ኪራ አሁንም በማያውቀው ጉዳይ ተወጥሯል። አሁን የጽናት የቅርብ ጓደኛ መጥቷል ተብሎ ነገር ግን ከስር ከስራቸው የማይጠፋው ኪራ አሁንም ክትትል እያረገባ ነው ለጽናት። ከዚህ በፊት ውጭ ላይ ወጥተው ትንሽ ወሬ እያወሩ ፀጉሯ ላይ ሳር መሰል ነገር አግኝቶ ሲያነሳላት አይቷል ኪራ። እኔ ግን የሚመስለኝ የጽናት ጓደኛ ሳያየው አይቀርም እንትናን ኪራን ማለት ነው። በጮለፍታ ሲያዩ የተወሰነ ፓርት ነገሩን አይቶታል፣ ግን እሱ ነው አይደለም የሚለውን ጥርጣሬ አድሮበታል ይመስለኛል። ጥሩ ሰውን ምናምን አለ እንጂ ሳያየው አይቀርም። በድብቅ ሆኖ የሚከታተለው ኪራ ነገር ግን ይሄ ጓደኛ የጽናት ጓደኛ ሳያየው አይቀርም። ጽናትም ደግሞ አረ ባለቤትሽ ደስ ይላል ሲላት፣ አዎ በጣም ደስ ይላል፣ በጣም ደስ የሚል ባል ነው ያለኝ፣ ወደፊት ደግሞ በደንብ ታውቀዋለህ ከኛ ጋር ስትቆይ ብላ ተያይዘው ወደ መጡበት አመሩ። ኪራ ተናዶ በእርግጫ መሬቱን ይወግራል። ጽናት ምንም አይነት ሰው እንዲነካት የማይፈልገው ወይም ሌላ ወንድን ሰላም እንዳትል የሚፈልገው ኪራ አሁንም ምን ነክቶት እንደሆነ አናውቅም። ነገር ግን አሁንም በትንሽ በትልቁ ግንፍልታውን ቀጥሎበታል። ሄኖክ ተመቶ ተደብድቦ ወድቆ ነበረ። በመሆኑም ማን እንዳነሳው ሳይታወቅ ወደ ቤት ሄዷል። ቤቲ ትንከባከበዋለች። አንቺን ሳይ ነው በሽታዬ የሚብስብኝ፣ ከዚህ ቤት ውጭ የሚለው ሄኖክ፣ ቤቲ ደግሞ እኔ ባለቤት ነኝ፣ ተንከባክቤ ላድንህ ይገባል። በችግር ጊዜ ከጎን ካልሆንኩኝ በደስታ ጊዜ እንዲህ ነው ከጎንህ ሆኖ። ስለዚህ ሄኖክ ተረጋጋና ራስን አስታምትላለች። አማን መርዝ እንደበላች አይተዛም እዚህ
ስለዚህ መልከስከሱን ቀጥሉ ብላል። አቶ በላይ የሚናገረው ንግግር ቦምብ በሉት፣ የቦምብ ናዳ ያወርድባቸዋል። ይህ አማን ማለት ውሻ ነው። ውሻ ማለት ደግሞ የጣሉለትን አጥንት እየጋጠ የመሸጋገሪያ ድልድይ ይሆናል። ሄሊና በላይ በሌላ በኩል ትናገራለች። ይህ ውሻ ሳይሆን እብድ ውሻ ነው። እብድ ውሻ ደግሞ ባለቤቱን ዙሮ መንከሱ አይቀርም ትላለች። ስለዚህ ይሄ አማን እንደ ድልድይ እየተጠቀሙበት እንጂ ለአማን ምንም የሚወተፍለት ነገር የለም። መጨረሻ ላይ ራሱ አማን ከአቶ በላይ ስር ወይም ከአቶ በላይ ጅራፍ መገረፉ አይቀሬ ነው። አሁንም እዛም እዚህ የሚቅለበለበውና የሚሮጠው አማን እነ ቤቲ ቤት ዘሎ ገብቶ ሄኖክን ሊጠይቀው ነበረ። ምን ሆነህ ነው? ምን ደርሶብህ ነው ብሎ የጠየቀው አማን ሄኖክን በአጠባው መልስ ሰጠው። ምንም ልሆን ምንም አንተን አይመለከትም። የኔ ደህንነትና የኔ ሴፍትነት አስጨንቆ አይደለም እዚህ የመጣኸው፣ አስበህና አቅደህ የመጣህበት ጉዳይ አለ ይላል ሄኖክ። አማንም ሲቀጥል አዎ አቶ በላይ ልኮኝ ነው። ያንተ ደህንነት ለእኛም ደህንነት ነው፣ ያንተ መታመም ለእኛም መታመም ነው ይላል አማን ሲመልስ። ደግሞ ይሄ ጉዳይ ምን አገናኘው ብሎ ሄኖክን ጥያቄ ይጠይቃል። ምክንያቱም የእኛ ጠላት ያንተ ጠላት ነው፣ ያንተ ጠላት ደግሞ የእኛ ጠላት ነው ብሎ ይመልሳል። አማን ምንም አይነት መረጃ ሊሰጠው አልፈለገም። ሄኖክ ማንም ሊመታኝ አይችልም፣ ይሄን ከእናንተ ውጭ እናንተ ራሳችሁ አድርጋችሁ ራሳችሁ ተጠይቁኛላችሁ ወይ? ከእናቷ ሆድ ወጥታ እናቷን የምትማታ ማለት ይሄ ነው ክብሪት ማለት ነው። እንግዲህ እንደ ክብሪት ሆኖ ራሳችሁ የእሳቱን ይለኩሱና ወዴት ሄደ እሳቱ ብለው ይጠይቃሉ። በዚህም የተነሳ ሄኖክ ተናዶ ከእናንተ ውጭ ይሄንን ጉዳይ እኔ ላይ ሊፈጽመው የሚችል ሰው የለም፣ ስለዚህ ራሳችሁ ፈጽማችሁ ልትጠይቁኝ አትምጡ ብሎ ኬሳ ብሎት አማንን ከቤት አስወጥቷል። አማንም የተቀበለውን መልእክት ይዞ ወደ አቶ በላይ ያመራል። አቶ በላይም ይሄን የሰሙት ቶሎ ብለው ከዘራቸውን ይዘው ወደ ሄኖክ ቤት ያመራሉ። ሄኖክንም ፈጣሪ ማረህ ብለው ከጀመሩ በኋላ ምን ሆነ ነው? ማነው የደበደበ? ማነው እንዲያረጋ ብሎ መጠየቅ ጀመሩ። ሄኖክም በአጠፋው መልስ ሰጠ። እኔማ የተደበደብኩት እናንተ ናችሁ የምትሆኑት፣ ሌላ እኔም ማንም የሚደበድበኝ ጥላት አለኝ ብላችሁ ነው ብሎ ይመልሳል። እኔ ባደበድበህ ኑሮ ከኋላ መጥቼ አልመታህም፣ የፈሪዱላ እንዲሁም ደግሞ ብደበድብህ ወይም አንተን መግደል ብፈልግ ግንባርህን ብዬ እዚሁ በአንድ ጥይት እጨርሰሃለሁ። ስለዚህ ያንተ ጥላት የእኛም ጥላት ነው፣ ምክንያቱም ከእኛ ጋር እንደሚያዛምኑት የተረጋገጠ ነው። አመርማሪ ጆንም እኛን አፈንፍኖ እንደ ውሻ እየፈለገን ነው። ስለዚህ ይሄ ነገር ደግሞ መፈጸሙ ለእኛ አደጋ ላይ ይጥለናል ይላል። እንግዲህ ይህን የሚለው አቶ በላይ ነው። እንግዲህ አቶ በላይ በክፋት የተሞላ ሰው ነው። ክፋቱ ግን የሚገርማችሁ ነገር እውነትን ያውቃል፣ ግን እውነትን ማግበስበስ። በጣም የሚገርመኝ ነገር ልንገራችሁ፣ በህይወት ያጋጠመኝ በዚሁ አካባቢ በድራማው መካከል ላይ ልክተትላችሁና ማለት ነው። በጣም የሚያስመስል ሰው ራሱ ስራው ይገርፈዋል። እውነቴን የምነግራችሁ ራሱ ስራው ይገርፈዋል። ሰው ምንም ሳይነካው ራሱ ስራው ገርፎ ያባርረዋል። በሰሞኑ ያጋጠመኝ ልንገራችሁ። አንዲት አብራን የምትሰራ ልጅ አለች እና በጣም ነው የምታፌዘው ስራ አትወድም። እና ብዙ ጊዜ ተናግረን እኛ ከአቅማችን በላይ ስለሆነ ምንም ማድረግ አልቻልንም። ግን ስራዋ ሲገርፋት በአንድ ስራ ምክንያት የነካካችሁ ነገር ነበር እና ያን ነገር ሲሰማ ሰውየው አላጡል ኮምፕሌትሊ እርምጃን የወሰደባት ከስራው እንድትለቀን ያደረጋል። ይህ ማለት አደገኛ ነው። እውነትን እያወቀ የሚከዳ ገብቷቸዋል። አሁን እውነቱን ታውቃለች እሷ እንደማትሰራ፣ ግን እነሱ ፊት ስትደርስ ለማስመሰል መጥረጊያ ታነሳለች። ገብቷቸዋል። እኛ ምንም አንናገርም፣ ያለውን ነገር አይተን ዝም ነው የምንለው። ማስመሰል አንፈልግም። ወይም እሷን አቃጥረን ብናስወጣት ከእሷ ላይ እኛ ምንም ጥቅም የምንጠቀመው ነገር የለም። የእሷን ርዝቅ እኛ አንበላውም። እኔ አምናለሁ በዚህ ማንንም ርዝቅ ማንም አይበላውም። እና ሰው ከዛ ቤት ቢወጣ ምንም ጥቅም እንደማይገኝ ያውቃለሁ። እንደውም ተባብረን ብንሰራ ሁሉም ቢተባበር ሁሉ ቢረዳ ይደረስ ነበር ነው የሚባለው። ያ ነገር ነው። ግን ብዙዎቻችን በሂስድና ነው የተሞላ ነው፣ በመቀኝነት በቅናት። በቃ ለምን እሷ እንደዚህ ይኖራታል፣ ለምን እሷ እንደዚህ ይኖራታል። እና አስመሳይ ሰው ራሱን ነው የሚገርፈው። በቃ ጅራፍ ራሱን ገርፎ ራሱ ይጮሃል እንደሚባለው ማለት ነው። ስለዚህ አስመሳይ ሰው ምንም አያደርግም። አቶ በላይም እውነቱን እያወቀ ነገር ግን ማግበስበስ ፈልጓል። ግን እኔ አቶ በላይን ማደንቅለት ምንድን ነው የእሱ ኮንፊደንሱ። በቃ ገብቷቸዋል። ወንጀለኛ እንደሆነ እያወቀ ወንጀለኛ አይደለሁም ብሎ ድርቅ ብሎ ይከራከራቸዋል። እውነቱን እያወቀ ሽምጥጥ አድርጎ ይክዳቸዋል። እና
ድፍረቱን ወድለናል ኦልሬዲ። ሌላውን ግን እንጃ። ንግግሩ ደግሞ ቦምብ ሱብሃንአላህ ያዘንብባቸዋል። አቶ በላይ ንግግሩ እንደ ቦምብ ነው። ለማንኛውም ያዘንብባቸዋል የፈለገውን ያህል። ያውም የተለመደውን አማንንም እንደዛው ነው የሚያዘንብበት። አሁን ደግሞ ሄኖክን ሆን ብሎ ያዘንብበት ይዟል። እኔ መድፋት ብፈልግ ራሴ ደፋለሁ ብሎ የዛተበት አቶ በላይ አሁንም ሂሊና በላይ ልክ ያባቷን የወረሰች ትመስል ቆራጥና እርምጃ የምትወስድ ናት። ልክ አንዳንዴ የማሳስባት እንደ ወንድ ነው ሁሉ ነገሯ፣ አክቱ ነገሯ፣ ምን ነገር የማይቀየረው ድምጿ ብቻ ጎርነን ያለው ሂሊና በላይ አሁን ደግሞ ጽናትን እያንኳኳች ነው በሯን። አባቴ ማን ነበር የመጣው ብላ ትጠይቃለች። አቶ በላይም ከሄኖክ ቤት ፈጣሪ ማረህ ብለው ቤቱን ለቀው ይወጣሉ። ግን በጣም ያስጠነቀቋቸው ነገር ቢኖር ቤቲ ሄኖክን አታናግረው አቶ በላይ ብትወጣ ይሻላል ብላ ከነገረችው በኋላ እረ ጥሩ ሚስት መሆንሽ ነው ወይ? ከደቂቃዎች በፊት እኮ ግንባሩን ብለሽ በጥይት በሽጉጥ ልትገሊው ነበረ። አሁን ምን ተገኝቶ ነው እንደዚህ የሚቀይርሽ? ይላሉ። ሄኖክም በአጠፋው መልስ ይሰጣል። መቼም አላምናችሁም፣ እናንተ አስመሳይ ናችሁ፣ ይህንን ከማጥፋት ውጭ ሌላ ምንም እቅድ የላችሁም ይላል። ሄኖክም ስለተናደደ አቶ በላይ ፈጣሪ ማረህ ብለው ከክላሱ ከወጡ በኋላ ከሄኖክ ክላስ ቤቲ ብቻ ቀረች። ለምንድን የተቀመጥሽው አቶችም ብሎ የሚቀጣው ሄኖክ ቤትም በምንድን ሆና ነው እስኪ ተረጋጋ ትላለች። የሰራችውን ሻይ ደፋፍቶ ጠረጴዛ ላይ የተወው ሄኖክ ቤትም በድንጋጤ ቤቱን ለቃ ወጣች። ቤቱ ተቆረቆረለት። ሄኖክ የቆረቆረለት መርማሪ ጆን ነበረ። ነገር ግን ቤቲ ይመስላው ነይ ግቢ የተደፋውን አስጄ ይላል። መርማሪ ጆንም ሊጠይቀው ፈለገ። ሄኖክን ምን ሆነህ ነው? የተፈጠረው ነገር ምንድን ነው ብሎ ይጠይቀዋል። ቤቲም ተከታትላ መጣችና ሶፋው ላይ ቁጭ አለች። እኔ ሰሞኑን የማመሽበት ቦታ አለ። እዛ የማመሽበት ቦታ ደግሞ ተመልሼ ወደ ቤቴ ነው የምገባው። ሌላ ምንም አዲስ ነገር የለም። ነገር ግን ይሄ ነገር የተካሄደብኝ ትናንትና አንድ ሰው ከኋላዬ በሆነ ነገር መጥቶኝ ጭንቅላቴ መሀላላቴን መውደቄን ነው የማስታውሰው ይላል ሄኖክ። መርማሪ ጆንም በአጠፋው መልስ ይሰጣል። ይህ የሚደብቀው እውነት ሁሉ እውነት ትመነምናለች እንጂ አትበጠስም እንደሚባለው አንተ የምትደብቀኝን ሁሉ እኔ በምርመራ እደርስበታለሁ። ስለዚህ አሁን የተፈጠረውን ነገር በቀጥታ ብትናገር ይሻልሃል ይላል መርማሪ ጆን። ሄኖክም በአጠፋው መልስ ይሰጣል። እኔ ምንም የማውቀው ነገር የለኝም፣ የነገርኩም እውነትና እውነቱን ነው። ከዚህ ውጭ ሌላ የማስታውሰው ምንም አይነት ነገር የለኝም ይላል። አሁን ግን ከባድ ጉዳት ነው ወይ የደረሰብህ ብሎ ይጠይቀዋል። አይ ምንም አልልም እያገገምኩ ነው ብሎ ሄኖክም ይመልሳል። መርማሪ ጆን ይሄን ከጠየቀ በኋላ ከቤቱ ለቆ ወጣ። ቤቲ መስላው ነበረ መጀመሪያ ነው ያለው። መርማሪ ጆን መሆኑን ሲያገን አፉን ይዞ ቀርቷል ሄኖክ። ኪራ አሁንም ቤተሰቦችን እጠብቃለሁ የሚለውን ነገር ግን በዛብህ ከገጠር ኮቴያቸውን ተከታትሎ መጥቷል። በዛብህ ከዚህ በፊት ያገኛት ሀና እንደ ድል ይጠቀምብሻለሁ ይላታል። ሀናም ደግሞ በአጥፋው ትናደድና ምንድነው ድልድይ እያለች ራሷን መጠየቅ ይዛለች። ሀና መርማሪ ጆን ትወደዋለች። ለመርማሪ ጆን ስትደውልለት ስልኩን አያነሳም። ስልኩን ባለማንሳቱም ተበሳጭታ ሄዳ ቀጥታ ወደ ስራ ቦታው አምርታ አንድ ኮንስታብል አላስገባም ሲላት በጥፊ ያቃጥለዋለች። ኮንስታብሉን በመታችበት እጇ እስር ቤት ከርቸል ያውረደዋታል። ነገር ግን መርማሪ ጆን የነገራት የስራት ሂደትሽን ለማቅለል ወይም ደግሞ ፍርድ እንዳይፈረድብሽ በዋስ መውጣት ትችላለሽ ብሏታል። ዋስም ማን ማድረግ ነው ያለብሽ ብሎ ሲጠይቃት ዋስማ ኪያ ናት የምትሆነኝ፣ ነገር ግን ወሬውን ለማንም እንዳትናገር ለኪያ ብቻ ደውልልኝ ትላለች። እሺ ብሎ መርማሪ ጆን ወደ ኪያ ደውሎ ኪያ ደግሞ ጠበቃ ዮሴፍን ይዛ መጣለች። በመሆኑም ሀና ከእስር ቤት ተፈታ ወጣች። መርማሪ ጆን በመተባበሩ ነው ሀናን ያስወጣት። እንዲሁም ደግሞ ጠበቃ ዮሴፍም ተጨምሮ ሀና ምላሷ ማያርፍላት ስለሆነች በእኔ ሀሳበሽ ይሄው ባልሽን አገኘሽ ብላ ትናገራታለች ኪያም ደግሞ አፍሽ ዝም አይልልሽም ወይ ብላ እግሯን በርግጫ ትላታለች። ምን ሆነሽ ነው የምትመሽኝ ብላም ትጠይቃለች። ሀና ማለት ነው በጣም የሚዋደዱ ጓደኛዎች ናቸው ሁለቱም ማለት ነው። በጣም ይፋቀራሉ። ነገር ግን አንዳንዴም ደግሞ ድንበር ስታርፉ ያው መናገር አይቀርም። ይሄን ነው የተናገረችው። እንግዲህ
ሀናም ለምንድን ነው የምትረግጪ ብላ ስትጠይቅ አንቺ ያምሻል፣ ጭራሽ ደግሞ ከመታመምሽ አንሱ ኮንስታብልን ትመቻለሽ፣ እዚሁ አስሮ ነበር ማስቀረት ያለባቸው ብላ ሀና ኪያ ትናገራለች ማለት ነው። ኪያ በጣም ጠበቃ ዮሴፍን ሳትወዱ አትቀርም። ነገር ግን ለጊዜው ነው ተግረጨረጨው። ያው አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። ጠበቃ ዮሴፍም ደግሞ መልካም ሰው ነው፣ ምንም አይነት ክፉ ነገር አይወጣለትም ማለት ነው። ስለዚህ ለእሷ ይጠቅማታል። አሁን ብቸኝነትን መምረጥ ተገቢ ነው ብዬ አላስብም። እንግዲህ ፈጣሪ ቀኙም እንግዲህ ምራት ነው የሚባለው፣ እንደዛ ነው የምንለው። ኪራን በቅናት ማበዱን ቀጥሎበታል። አሁን የመጣው ልጅ በቃ እንግዲህ አሁን የሚመስለኝ ገድዬ ካልገደልኩት እንዳይላትሉ ደግሞ የበዛብህ መምጣት በዛብህ ደግሞ ይሄን ልጅ ሊያውቀው ይችላል። ይሄን ልጅ ደግሞ አወቀው ማለት በዚህ ልጅ ድልድይ አድርጎ ሊገባ ይችላል። ከዛ ብርቄን አምጪ ይላታል ጽናትን። ጽናት ደግሞ ስለ ብርቄ የምታውቀው ነገር የላትም። ብርቄን ያመጣች ሲጀመር ሊና ናት። ይቺ ምናሉሽ ናት። ስለዚህ ምናሉሽ ደግሞ አንድ ቀን በዛ ኪኒኪን ስትል በዛ ሰፈር ምናሹሽን በዛብህ ማግኘቱ አይቀርም። በዛብህ ደግሞ ምን ያደርጋቸው ይሆን? በእርግጥ ኪራ ገንፈል ነው። ምናልባሽ በዛብህን ካልመታው ሊል ይችላል። ጭራሽ ማሁን እኮ ከግቢው ላይ ቆሟል። የሚገርማቸው ነገር ይሄ እንዲህ ግቢው ያለ እንዲህ ቤቱ እያለ ቤቱን መመልከት ጀምሯል። እና እዛ አካባቢ ነው ደግሞ ቤታቸው ደግሞ ጥቁር ግቢ ነው። እኔም ራሱ ግቢው ነው የራሱ ግቢ ነው ወይ ብዬ በዛብህን እያየው ነበረ። ግን በዛብህ ደግሞ አላገኛቸውም እና ባለመገኘቱ እኔ በጣም ደስ ብሎኛል። ቢገናኙ ምን ይላሉ? አባባ እውቀቱ ደግሞ በጣም ተጨንቀዋል። ስለ ኪራ ጉዳይ ኪራ እንደዚህ መሆን የለበትም እያሉ ነው። ተባቶ በላይ ሲጨነቁ አባባ እውቀቱ ሌላ ደግሞ በዛብህ ሌላ ኮተት ከኋላቸው ጅራት ይዞላቸው መጣ። ስለዚህ ምን ይሆን አብረን የምናየው ነው። አባባ እውቀቱ በጣም ስለተጨነቁና ስላሳሰባቸው ወደ መርማሪ ጆን ሄዱ። መርማሪ ጆንም አባባ እውቀቱ ዛሬ እንዴት እግር ጣላችሁ ብሎ ይጠይቃቸዋል። አይ እኔም አንዳንድ ነገሮችን ላይ ነው። ምን አዲስ ነገር አለ መርማሪ ጆን ይሉታል። መርማሪ ጆን በአጠፋው መልስ ሲሰጥ ምንም አዲስ ነገር የለም አባባ እውቀቱ፣ ልትረጉን የፈለግኩት ነገር አለ እንዴ ብሎ ይጠይቃል። አይ ምንም የምነግርህ ነገር የለም፣ ነገር ግን ቤተሰቦቼ የመንግስት ከለላ ወይም የህግ ከለላ ያስፈልጋቸዋል ይላሉ አባባ እውቀቱ። መርማሪ ጆንም በፈለጋችሁ ሰዓት እኔ ከጎናችሁ ነኝ አለሁላችሁ ብሎ ይናገራል። ምንድነው የምታውቁት ነገር አለ እንዴ? ኪራ ከመፍጻን ሆኖ የኪራ አባትና አቶ በላይ ምን አይነት ግንኙነት ናቸው ብሎ አባባ እውቀቱን ይጠይቃቸዋል። አባባ እውቀቱም የሚሆነውን ብቻ ነው የሚናገሩት፣ የማይፈለጉትን ቃላት የማይናገሩት አባባ እውቀቱ። ምክንያቱም ኪራ ልጃቸው እስር ቤት እንዲወለወሩባቸውና ወይም ከርቸሌ እንዲገባባቸው አይፈልጉም። በተደጋጋሚ የእህቴ አደራ ነህ የሚሉት ኪራ አሁንም በእነሱ ወጥመድ እንዳይገባ እንላለን። በተለይ በዛብህ ያቀደባቸው ነገር ለነፍሳቸውም እንዳያሰጋቸው ብለን እናስባለን። እድል አይደለም የሚባለው እድል ተከትለው ይዞረዋል ይባላል አንዳንዴ። የኪራና የጽናት ጉዳይ ሆኖ ፍቅራቸው ትንሽ ደራ ብለን ስናስብ የሚያደፈርሰውና የሚያቆሽሸው ነገር አናጣም። በትንሽ በትልቁ ምንም አይነት ምክንያት በሌለው የእነሱን ለማደፍረስ የሚወጣ ነገር አለ። እነ ኪራም ይሄን ነገር በቶሎ ከፈቱት በእርግጠኝነት አብረው ይሆናሉ ከጽናት ጋር። ጽናት ግን አሁንም አበዛችሁ፣ ወላሂ አበዛችሁ። እንዴ ኪራ እንደሚወዳት ታውቃለች፣ እንደሚቀና ታውቃለች። አሁን ከቤኪ ጋር መሄድ ምን ማለት ነው? ቤኪ ጭራሽ ሲጀመር ፀጉሮች ላይ ሳራ አለብሽ ብሎ ማንዛት። ስለዚህ እሱ ሲጀመር ማለት ነው ኪራ ጽናት በጣም ነው የሚወዳት። ከመውደዷም የተነሳ ደግሞ ሌላ ሰው ጋር ምንም አይነት ግንኙነት እንዲኖራት አይፈልግም እና በጣም የሚያጅብ ነው። ናሆም የራሱ ልክ እንደሱ ነው። ስለዚህ እነ ናሆም ደግሞ ሰሞኑን አልታዩም። ስለዚህ እነ ናሆም እና ምሩ ብቅ ይበሉልን እንላለን። ያው የብዙዎቻችን ጥያቄ ነው። የነሱ የብዙ ትዳሮችን ተምሳሌት የሚሆኑ እንዲሁም ደግሞ ቶሎ ልጅ የማያገኙ ሰዎችን ከ10 ዓመት ከ7 ዓመት ከ8 ዓመት በኋላ ልጅ እንደሚያገኙ ያየንበት ድራማ ነው። ስለዚህ ለሱ ይጠቅመውታል ሊያስተምሮታል ብለን ስለሆነ የምናመጣው እና ለነሱ ጥሩ ነገር ይዞላቸው ይመጣል ብዬ አላስብም። ስለዚህ ቤካ ከነሱ ቤት ብትወጣ የተሻለ ነው። ስለዚህ ቤቲም ደግሞ ከሄኖክ ቤት ውጭለት፣ በቃ ውጭና በራስሽ ኑሮ መኖር ጀምሪ። ሄኖክን አትረብሹ። በቃ ሄኖክ በራሱ ተጸጽቷል። የጸጸት አረንጋ የሚገርፈው አንቺም ደግሞ አትታከይበት። አንዳንዴ እኮ እቃዎቹን ራሱ ስታያቸው ትዝ የሚላችሁ ነገር አለ አይደለ? ልክ እንደዛ አትሆኝበት። በቃ ቢችል ቃስቃስ እያለ
ያለሽበትን ነገር ቢቀያየርና ሰላም ቢኖር የተሻለ ነው ብዬ አስባለሁ። ስለዚህ እንደኔ እንደዛ ነው የማስበው። ኪራ በቻልከው አቅም አንተም ደግሞ ተአመል። ምክንያቱም አንድ ትዳር የሚቆመው ምንድን ነው